ሰላም ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንዴት ናችሁ? እንደምን አላችሁ? ሰላም ናችሁ ወይ? ባጭር አገላለጽ ለህይወታችሁ የሚጠቅም ነገር የንባብ ቋጠሮ ይዤ ቀርብ ያለው ሁላችሁም እንድትከታተሉ ይጠቅማችኋል። ሼር፣ ላይክ፣ ሰብስክራይብ ማድረግን እንዳትዘነጉ እያልኩ ወደ ንባቡ ገባለሁ። ልብ በል የሆነ ሰው መልእክት ልከህለት ካልመለሰልህ ለምን አልመለሰልኝም ብለህ ሌላ አታካራ ውስጥ አትግባ ይላል። በግድ የሆነ ጓደኝነትና የፍቅር ግንኙነት የትም አያደርስምና ነው የሚል ሐሳብ የተቀመጠ ከአንዳንድ መጣጥፎች ላይ ቀንጨብ አድርጌ ያቀረብኩት ነው። የሆነ ሰው መልእክት ልከለት ወይ እንዲመጣ ወይ እንዲረዳ ወይ የሆነ ሐሳብ እንዲያጋራ ሊሆን ይችላል። መልእክት ልከለት አልመልስም ካለ ወይም ዝም ካለ አታካራ ውስጥ አትግባ። ለምን አልመለስክልኝም? መልእክት ልኬብህ ነበር ምናምን የመሳሰሉ ነገሮች አታካራ ውስጥ አትግባ። ምክንያቱም በስነ ልቦና አዋቂዎች ዘንድ በግድ የሆነ ጓደኝነትና የፍቅር ግንኙነት የትም አያደርስም የሚል ሐሳብ ስላስቀመጡ ነው። ሁሉም ነገር በፍላጎት እንጂ በግዴታ የሚሆን ነገር አይኖርም። ለነገሮች ትንተና አትስጥ ይላል ደግሞ ሌላኛው እይታ። ለነገሮች ትንተና አትስጥ። እንግዲህ አንድ ነገር ለማስረዳት በእርግጥ ትንተና አያስፈልግም ማለት ሳይሆን እጅግ በጣም የሰፋና ጥልቀት ያለው ትንተና አትስጥ ነው የሚለው። ምክንያቱም ትንተናውን በሰጠ ሰዓት የሚያደምጥህ ከሌለ ከንቱ ድካም ስለሆነ ማለት ነው። ይልቁንም አስፈላጊ ሆኖ የተገኘ ሰዓት ብቻ እንጂ ስለ እያንዳንዱ ነገር ገለጻ የምታደርግ ከሆነ ራስህን ታደክማለህ ይላሉ የስነ ልቦና ጠቢባን። ሌላው እይታ ደግሞ ሰዎችን መቼም ቢሆን ለመለወጥ አትነሳ ብሎ አስቀምጠውታል። ሰዎችን መቼም ቢሆን ለመለወጥ አትነሳ። እንግዲህ ከምን አንጻር ነው ይሄን ያሉት? ማንም ቢሆን ለአንተ ብሎ ራሱን አይቀይርም ይላሉ። ለምሳሌ ሲጋራ ማጨስን ተው ልትለው ከፈለክ አንድን ሰው የሚያጨስን ሰው ተው ለማለት ብትፈልግ ላይተውልህ ይችላል። ተው ስላልከው ብቻ አይተውም፣ ማጨሱንም አያቆምም። ይልቁንስ መፍትሄው ብለው ያስቀመጡት ምንድነው? ለምን ማጨስ እንደማያስፈልገው የሚረዳበትን ፍንጭ አሳየው እንጂ አታጭስ ብለህ አታስገድደው። ማንም ስለ ራሱ ብሎ ያውቃልና። ደግሞ ይህን ሁሉ መክረው እምቢ ካለ ደግሞ ራስህ አፈግፍግ ወደ ኋላ ይላሉ። እንግዲህ ጠቢባኖች ከንቱ ድካም ስለሚሆን ነው። ብዙ ጊዜ ድንጋይ ላይ ውሃ ማፍሰስ የሚባል ነገር ሁሉ አለና እንደዛ እንዳይሆንባችሁ ከማለት አንጻር ነው። እሺ፣ ሌላው ደግሞ ከራስህና ከሚቀርቡ ሰዎች ምረጥ ብትባል ራስህን ምረጥ ይላሉ። ከራስህና ከሚቀርቡ ሰዎች ማለት እንግዲህ ራስ ማለት ራስ ነው፣ ማንነት ነው። የራስ ሰውነት፣ የራስ ፍላጎት፣ የራስ ስሜት። ይህን አስቡትና ከራስህ ከአንተነትህና ከሚቀርቡ ሰዎች ምረጥ ብትባል ራስህን ምረጥ ይላሉ። ይሄ አንዳንድ ጊዜ ራስ ወዳድ ነው ማለት ነው ተብሎ ሊያሰኝ ይችላል። ነገር ግን ይሄ ራስ ወዳድነት መሆን አይደለም ብለው አስቀምጠውታል። ምክንያቱም በከባዱ የህይወት ሰዓት፣ የህይወት ውጣውረድ ሰዓት፣ በከባዱ የጭንቅ ሰዓትህ ያንን ከባዱን ጭንቀት ማን እንደተሸከመው ማን ካንተ በላይ ያውቃልና ራስህ ነህ የምታውቀው። ስለዚህ የራስህ ማንነት የሚገጥመውን ችግር ህመምም፣ ቁስልም፣ ጭንቀትም ይሁን ካንተ በላይ የሚያውቀው የለምና ከሌሎችና ከራስህ ብትባል ራስህን ምረጥ ብለው አስቀምጠውታል። የራስ ማንነትህ ከሌሎቹ በተለየ መንገድ አንተ ህይወትን እንዴት እንዳሳለፍክ አንተው ራስህ ታውቀዋለህና ይላሉ።
እንግዲህ ሰው መጀመሪያ ራሱን ከመረጠ ራሱን ለማቆም ፈልጓል ማለት ነው። በህይወት ለማቆም ራሱን ለመጥቀም ፈልጓል ማለት ነው። ያ ከሆነ ሁለተኛ ደረጃው ሌላውን ሰው ለመጥቀም በሁለተኛ ደረጃ ላይ ጥቅም መስጠት የሚችልበትን እድል ያገኛል ማለት ነው። ሰው ራሱ ካልቆመ ለሌላው ተርፋለሁ ማለት ስለማይቻል ማለት ነው። አንተ ጋር ብቻ ያለ ፍቅር ከምትወደው ሰው በውስጡ በልቡ ከሌለ ራስህን እያጎሳቆልክ ነውና አሁኑኑ አቁመው ይላሉ። እንግዲህ ፍቅር በጋራ ሲሆን ነው በሁለትዮሽ የሚመሰረት ጥልቅ አለት ነው። ስለዚህ አንተ ጋር ያለ ለሌሎች የምትሰጠው ፍቅር አንተ ጋር ያለ ፍቅር ሌሎች ጋር ከሌለ በአንድ እጅ ማጨብጨብ ሊሆን ስለሚችል በአንድ በሬ ስቦ በአንድ ሰው አስቦ አይሆንም እንዲሉ አበው ራስን እያጎሳቆልክ ነውና ራስን እያስጨነክ እየጎዳ ነውና አሁኑኑ አቁመው የሚል ፍንጭ አስቀምጠዋል። ስለዚህ የሰው ልጅ ራሱን ለመምራት መጥፎ ባህሪዎችን ማስወገድ ያስፈልጋል። የመጥፎ ባህሪዎች ድግግሞሽ ደግሞ ለህይወት መርዝ ናቸው ብለዋል። ለህይወት መርዝ ናቸው። መጥፎ ባህሪያት ሲደጋገሙ ማቆም የማይቻል ከሆነ ለህይወት መርዝ ነው። አልፎ ተርፎም አብሮ ላለው አጋሩም ጭምር መርዝ ነው የሚሆነው። ለማንም ቢሆን ራስህን ግልጥልጥ አድርገህ አታሳይ ይላሉ። ደግሞ ራስህን ግልጥልጥ አድርገህ አታሳይ። ምክንያቱም 90% የሚሆነው ሰው ማንነትህን እስከ ጥግህ ድረስ ካወቀ በኋላ በደካማ ጎንህ ገብቶ መጫወት ይጀምራል እንጂ አንተን ሊረዳህ የሚያስብ ከቶ ቀናነት የተሞላበት ሰው እምብዛም አናገኝም ማለት ነው። ሰዎች እንደሚወዱህ ቢነግሩህና ጥሩ ለመሆን አንተም ብትሞክር ቆይተው ግን አንተ ላይ መፈረዳቸውን ደግሞ አያቆሙም። በእርግጥ በዚህ ላይ ጭብጣ ሐሳቡ ሰዎች ሲመክሩህ ተመከር፣ ሲነግሩህም አድምጣቸው። ግን አንተም ደግሞ ጥሩ ለመሆን ሞክር። ምንም እንኳ ግን ምክራቸው ሰምሮላቸው ጥሩ ብትሆንም ቆይተው በሌላ ነገር አንተ ላይ መፍረዳቸው ደግሞ አይቆይም ይላል። ይሄ እንድታስታውሰው የሚፈለገው ቁልፍ ያለ መፍቻ እንደማይሰራ ነው ብሎ አስቀምጠውታል። ደግሞም እመን፣ ፈጣሪ ያለ መፍትሄ ወደ ህይወታችን ችግር አይልክም። ልብ በል፣ ተበላሽቶ ያቆመ ሰዓት እንኳን በቀን 2 ትክክል ይሆናል። ቢያንስ የማለት ዙረቱን ጠብቆ 2-3 ጊዜ 4 ጊዜ እንኳን ቢዞር በቀን 2 እንኳን ትክክል ሊመጣ ይችላል ከዙረቱ ብዛት የተነሳ። አስታውስ፣ ቁልፍ ያለ መክፈቻ እንደማይሰራ። ደግሞም እመን፣ ፈጣሪ ያለ መፍትሄ ወደ ህይወታችን ችግር አይልክም። ልብ በል፣ ተበላሽቶ ያቆመ ሰዓት እንኳን በቀን 2 ትክክል ይሆናል። ሲሽከረከር ቢበላሽም እንኳን እየተንተፋተፈ እየተንገዳገደ ሲሽከረከር ቢያንስ በቀን 2 ትክክል ይሆናል። አስተውል፣ በእግር ኳስ ሜዳ የሚጮሁት ተጫዋቾቹ ሳይሆኑ ተመልካቾቹ ናቸው። ልብ በል፣ ያንተ ችግር ላይ ሰዎች መፍትሄ እንዲሰጡ አትጠብቅ። ምክርህን ስማ፣ ግን ራስን ደግሞ አዳምጥ። አስተውል፣ ራስን ማዳመጥ በውሳኔ እንዳትቆጭ ይረዳሃልና ነው። ደግሞም ታጋሽ ሁን፣ ምክንያቱም ትዕግስት መከራን አርግዛ ደስታን ትወልዳለችና ነው። ያረገዝከው መከራ ሳይሆን የምትወልደውን ደስታ አስበው። ከወዲሁ ያረገዝከው መከራ ሳይሆን የምትወልደውን የምትገላገለውን ደስታ አስበው። ልብ በል። ደግሞም ያሰብክበት ለመድረስ የመጣህበትን አትርሳ። በንዴት ወቅት ለሰከንድ ታገስ። ከ100 የሐዘን ቀናት እጅጉን ታመልጣለህና። ልብ በል ወዳጄ፣
የመኖርህ ትርጉም ለሌሎች ደስታ ስትፈጥር ነው እንጂ ያለዚያ ግን መኖርህ ዝም ብሎ አድካሚ ነው። ያንተ መኖር ለሌሎች ደስታ የማይፈጥር ከሆነ ያንተ መኖር አድካሚ ነው። ስለዚህ በምትኖርበት ዘመን ሁሉ ደስታን ለሰዎች መፍጠር ግዴታ እንደሆነም ማሰብ ያስተውላል ማለት ነው። ሁሌም ደስተኛ ለመሆን ሞክር። እንደዛ ማድረግህ ደግሞ ብልሃት ነው። ሁሉም ነገር የኔ ነው አትበል። በምድር የኔ የሚባል ፈጣሪና ሞት ብቻ ነው። ምክንያቱም ሌላው ቀርቶ በፈጣሪ የተሰጠ የአካል ክፍሎች እንኳን ባልታሰበ ነገር በቀን ልታጣቸው ትችላለህና ፈጣሪ ከዛ ደግሞ ይጠብቀን። ሁሉም የኔ ነው አትበል። እንኳን የኔ ነው የምትለው ንብረቱ ቀርቶ አንተ ራስህ ያንተ አይደለም። ያንተ የራስህ ብትሆን ኖሮ ሞት በመጣ ጊዜ አይ አልሰጥህም አልወሰድም ብለህ በቀረህ ነበር። ደግሞም አትችልም። ደግሞም ልብ ልትል የሚገባህ ነገር ካጣኸው ብዙ ነገር ይልቅ ያለህ ጥቂቱን ነገር ተመልከት። ህይወትህም ደስተኛ ይሆናል። አስተውል፣ በጣም አስተውል፣ በደንብ አስተውል። ፈጣሪ የሚሰጥህ የሚጠቅምህን ብቻ ነው። የማይሰጥ ደግሞ ስለማይጠቅምህ ነው። የሚነጥቀህ ደግሞ ስለሚጎዳህ ነው። አሁንም ልብ በል፣ ካንተ ይልቅ ስላንተ የሚያስብ ታላቁ ፈጣሪ እንዳለ ደግሞ አትዘንጋ። ለዚህም ፈጣሪ አስተዋዮች አድርገን። ስላለኝም ይሁን ስላጣሁት ነገር ፈጣሪ ይመስገን የተመሰገነ ይሁን ማለት እንልመድ። ሌላው ደግሞ በማስተዋል ልንገነዘበው የሚገባ ጥብቅ የህይወት መልእክቶች ተቀምጠዋል። አንድ ሰው መጥቶ ዝም በል ሲልህ ዝም በል ማለት አትናገር ማለት አይደለም። ሌሎችን ለማድመጥም ጆሮ ስጥ ማለት ነው እንጂ አንተ ሆዳም አትሁን ብትባል ሆዳም አትሁን ማለት አትብላ ማለት አይደለም። በሰዎች ሀቅ ላይ አትለፍ ማለት እንጂ። ደግሞም እንዲህ ይልሃል፣ አትቆጣ አንተ ቢልህ አትቆጣ ማለት ስሜት አይኖርህ ማለት አይደለም። ከቁጣ ቶሎ ተመለስ ማለቱ ነው እንጂ። ይቅርታ አድርግ ማለት ደግሞ አልተጎዳህም ማለት አይደለም። በሆድ ቂም መያዝ ሌላ ጉዳት ያመጣል። ሌላ ጉዳት ስለሆነ ነው እንጂ አንተ አልተጎዳህም ማለት አይደለም። ግን በሆድ ቂም አትያዝ ማለት ነው። አንተ ሰው ጠላትህን ውደድ ቢልህ አንዱ ጠላትህን ውደድ ማለት ጥሩ ነው ማለት አይደለም። ከጥላቻ ይልቅ ፍቅር ስለሚያሸንፍ ነው እንጂ። እንዴ ደስተኛ ሁን ቢልህ አንድ ሰው ደስተኛ ሁን ማለት ሁሉ ይኖርሃል ወይም ሁሉ አለህ ማለት አይደለም። ባለህ ነገር ደስ ይበልህ ለማለት ፈልጎ ነው እንጂ። አንተ ሰራተኛ ስራህን ውደድ ቢልህ የምትሰራው ስራ በጣም ጥሩ ስለሆነ ውደደው እያለህ ላይሆን ይችላል። እንደዛም አይደለም። ነገር ግን ጥሩ ስራ እንዲኖርህ ዛሬ የምትሰራውን ውደድ ለማለት ነው። ወደፊት ጥሩ ስራ እንዲኖርህ ዛሬ ቢመርህም ወይም ባይመችህም ስራዬ ብለህ ስራው ለወደፊት የተመቻቸ ነገር እንዲኖርህ ማለቱ ነው። አንተ እንደው ወሬኛ አትሁን ቢልህ አንድ ሰው መጥቶ ወሬኛ አትሁን ማለት አታውራ ማለት አይደለም። ምንም ስለማታውቀው ነገር ግን አታውራ ለማለት ፈልጎ ነው። ሌላው ደግሞ በጣም የሚገርም አንተ መሞትህን አትርሳ ትሞታለህ ቢልህ አንድ ሰው ልትፈራ ትችል ይሆናል። ግን ትሞታለህ ማለት ስራ አትስራ ማለት አይደለም። ምንም ቁም ነገር ሳትሰራ እዚህ ግባ የሚባል ነገር ሳትሰራ ግን አትሙት ለማለት ፈልጎ ነው። ብቸኛ አትሁን ማለት ሮጠህ ትዳር ያዝ ማለት አይደለም። ልብህን፣ ጊዜህን፣ ያለህን ሁሉ አሳልፈህ ለመስጠት ዝግጁ ሁን ለማለት ተፈልጎ ነው። አንዱ መጥቶ አንተ እውነተኛ ሁን እንጂ ቢልህ እውነተኛ ሁን ማለቱ ሰዎች ባሉበት ብቻ እውነት ተናገር ለማለት አይደለም። ለስራህ፣ ለኑሮህ፣ ለህይወትህ ሁሉ የሚጠቅም የእውነት ኑሮ ኑር ለማለት ፈልጎ ነው። አትጣላ ማለት ከሰው ጋር አትጋጭ ማለት አይደለም። መጋጨት ሊኖር ይችላል፣ ግን ቂም አትያዝ፣ ቂምን ይዘህ አትቆይ ለማለት ነው። ኩራተኛ አትሁን ወይንም ኩራተኛ አትሁን ማለት አትዘንጥ ወይንም አትዘንጭ ማለት አይደለም። ሌሎችን አትናቂ ወይም አትናቅ ለማለት ነው። ቆንጆ ነህ ማለት ከሌሎች የተሻልክ ነህ ማለት አይደለም። አምሮብሃል ለማለት ነው።
አዋቂ ሁን ቢልህ አንድ ሰው እንደገና ትምህርት ቤት ሄድ እያለህ አይደለም። ብልህ ሁን፣ በህይወትህ ብልህ ሁን ለማለት ነው እንጂ ጠንካራ ሰው ሁን ማለት ደግሞ አትወድቅም ወይም አትወደቅ እያለህ አይደለም። ወድቀህ ግን መነሳትን ልመድ ለማለት ነው። በመጨረሻም ማሳሰቢያው ጠንከር ያለ ይሆናል። ከእንቅልፍ ስትነቃ ተመስገን በል። በዛው የቀሩ ስንት ሰዎች አሉና፣ ስትነሱ ተመስገን በሉ። ስንት ያልጋ ቁራኛዎች አሉና ተመስገን በሉ። በችግር አንገቱን ይደፋልና ተመስገን በሉ። መራመድ ያቃታቸዋሉና ሰው ሆይ ስትወጣም ስትገባም ተመስገን በል። እንደወጣህ ባለመቅረትህም ፈጣሪን አመስግን። ሰው ሆይ ልብስ ካለህ ተመስገን በል። ስንት ራቁቱን የሚሄዳልና ስታወራም ስትቀመጥም ስትተኛም ተመስገን በል። ስንት ማውራት የማይችሉ አሉና ሰዎች ሲያወሩ የሰዎችን ንግግር ስትሰማ ተመስገን በል። ስንት መልካሙን ነገር ለመስማት የሰው ድምጽ የናፈቃቸዋሉና የሞቀ ቤት ውስጥ ላይ በመሆንህም ተመስገን በል። ፈጣሪን አመስግን። ቤት አጥተው ጎዳና ላይ ወድቀው የሚያድሩ የሚኖሩ አሉና ጫማ ያለቀ ብለህም አትዘን፣ እግር የሌላቸው አሉና። የዛሬው መልእክቴ ነው። ፈጣሪያችሁን አመስግኑ። ባላችሁ ነገር ተመስገን በሉ። ባለን ነገር ተመስገን እንበል። ማማረር የባሰ ነገር ያመጣል። በተመስገንና በጸሎት ግን ለውጥ ይመጣል። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን እናሳድገው። አመሰግናለሁ።